ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮች ደግሞ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። የደውል ምልክቷን እየነካችሁ ቤተሰብ ሁኑኝ እላችኋለሁኝ። ዛሬ ይዤላችሁ የመጣሁት ያው በአዲስ ቪዲዮ ነው የመጣሁት። ከቡዜና ዴቭ ልዑልን ወደ አያቱ ቤት መውሰድ አለብን። በዚህ አይነት ጭቅጭቅ ውስጥ በዚህ አይነት ነገር ውስጥ ማደግ የለበትም። ስለዚህ ልጇን አርፋ ስላላሳደገች አያትየው አንጡ አሳድጋለሁ ስላለች ወደ አያትየው ልንወስደው ነው ብለዋል ማለት ነው። እና ምንም ይፈለጋል ቢጨቃጨቁም ይፈለጋል ቢነዛነዙም ልጅ ከእናቱ ጋር ሲያድግ ነው የፈለገ ነገር ቢሆን ማለት ነው። እናት በፍላጎቷ አልተመቸኝም ወይ በስራ ምክንያት በተለያየ ምክንያት ወይ አባት እናት ቤተሰብ ወይ ደግሞ የእናት ቤተሰብ ልጅ ሊያሳድግ ይችላል። ከዛ ውጪ ግን እሷ ሀገር ቤት እያለች እየሰራች ልጇን ማሳደግ ልጇ ከሷ ተነጥሎ ቤተሰብ ጋር ሄዶ የማደግ ይሄ እኔ አልደግፍም። እንደ አንድ እናት እኔም እናት እስከሆንኩ ድረስ ወልጄ ችግር የሆነ በቃ ችግር ነው ከልጅ የሚለየው እንጂ ቢመቻችሁ ከልጆቻችሁ ጋር ከልጃችሁ ጋር ልጃችሁን ብታሳድጉ አባት ይኑርም አይኑርም ልጅ እናቷን ካገኘች ወይ አንድ ወንድ ልጅም ሊሆን ይችላል ልጅ የትኛው ወንድም ሊሆን ይችላል ሴት እናት ከእናቱ ጋር ከሆነ አባት ምንም ማለት አይደለም። የአሁን አባት ቢመጣም ቢቀርም ምንም ይጠቅም አይደለም። እንደዚህ ስል ደግሞ ሁሉንም አባቶች አላካትትም። ምስኪን አባቶች አሉ፣ መልካም አባቶች አሉ፣ ለልጆቻቸው ቦታ ያላቸው ለልጆቻቸው እንዴት ነው በቃ የሚያስቀና መንፈስ ያላቸው መልካም አባቶች በቃ ልጄ እንደዚህ አይነት አባት ቢኖራት ብለው አንድ እናት እንደምትመኘው ያሉ አባቶች አሉ። አብርሃም አሁን ለልጁ መጥፎ ልጅ ነው፣ መጥፎ አባት ነው አንልም። ለምን በቃ ህይወት ነው አለያያቸው እንጂ ለልጁ ባገኘው ሰዓት ለልጁ ያለው ፍቅር ለልጁ ያለው ስሜት ፊቱ ላይ ያስታውቃል። ለምን የፈለገ ነገር ቢሆን ለልጁ ያለው ስሜት የተለየ ነው። ብዙ አባቶች አሉ በሚዲያ የምናውቃቸው ከሚዲያ ጀርባም በዙሪያችን የምናውቃቸው መልካም አባቶች አሉ። እናት የሆኑ አባቶች ማለት ነው። እናት በቃ ከእናት የበለጡ ለልጆቻቸው ልዩ የሆኑ አባቶች አሉ። አንዳንዶቹ ደግሞ ለስም በቃ ይወልዱና ወይ ልጆቻቸው ሲያርጉ አክት የሚያደርጉ ልክ እንደሚወዷቸው ምናምን የሚያደርጉ አሉ። ልጅ ሆነው እኮ ዞር ብለው ማያያቸው ለነሱ ቦታ ያሌላቸው ልክ ሲያርጉ አባት መጫወት የሚፈልጉ ሰዎች አሉ። ስለዚህ አሁን መልል ፈልጌ ነው እኔ እነ ቡዜን የፈለገ ነገር ብጨቃጨቁ የፈለገ ነገር ቢነዛነዙ ከሩታ ልጁ ተለይቶ ቤተሰብ ጋር ማደግ የለበትም። አንደኛ የራሷ ፍላጎት ካልሆነ በስተቀር እናንተ ስለፈለጋችሁ የሷን ልጅ የወለደችውን ልጇን አመጣ የወለደችውን 9 ወር ከስንት ቀን ወይ 10 ቀን ሊሆን ይችላል ወይ 5 ቀን ሊሆን ይችላል ወይ 15 ቀን ሊሆን ይችላል እንደዚህ አርግዛ የወለደች ልጇን አሳልፋ በራሷ ፍላጎት ካልሆነ በስተቀር በእናንተ ግፊት በእናንተ ልጁ እሷ ጋር ማደግ የለበትም። በእነሱ ጭቅጭቅ እነሱ ስለሚጨቃጨቁ እነሱ ስለሚነጋገሩ በዚህ ውስጥ ልጁ ማደግ ምን እዛም ሆኖ እኮ ልጁ ያያል። ቪዲዮ ማየቱ አይቀርም። አሁን እኮ ስለነሱ ምንም የሚያውቀው ነገር የለም። ሲያርግ ነው ይሄን ቪዲዮ የሚያዩ። የትም ይደግ ቪዲዮ ማየቱ አይቀርም። ልጁ ከዚህ ሁሉ መስመር እንዲይዙ እሷ በእርግጥ ተይ በቃ አርፈሽ ልጅሽን አሳድጊ አብርሃምን ታዩ እርግፍ አርገሽ ታዩና ልጅሽን አሳድጊ የራስሽ ህይወት ኑሪ ስትባል ኖ አይሆንም እኔ እታገላለሁ እፋለማለሁ እያለች ነው። እሱን እንድትፋለመውና እንዳትፋለመው አጠገቡ እንድትደርስና እንደማትደርስ ራሱ ማስተካከል ይችላል። አብርሃም ጭቅጭቅ ካልፈለገ ከሷ ጋር እውነት ለልጁ ለወደፊቱ ይሄ ነገር አይጠቅምም እኔና እሷ የምንጨቃጨቀው ነገር አይጠቅምም ካለ በህግ እሷን ማሳረፍ ይችላል ከላው ላይ ማለት ነው እንጂ እናንተ ልጁን አንስታችሁ ወደ ቡታጅራ መሄዱ ለልጁ መፍትሄ አይደለም። እናት በዚህ ሰዓት 1 አመት አልሞላውም ገና 1 አመት ሊሆነው ነው። ጡት ይጠባል። መቼም ጡት እያጠባችሁ ነው የምታሳድገው አይደል? ጡት ታጠባለ የተለያየ ተጨማሪ ምግብ ሊጠቀም ይችላል። ከዛ ውጪ የእናቱን ጡት አንድ ህጻን ልጅ እስከ 3 አመት እስከ 2 አመት መጥባት አለበት። የታደለ ማለት ነው። ያልታደለ ደግሞ ምንም ማድረግ አይቻልም። ያው ቻንስ ነው ሁሉም ነገር
እና ስለዚህ እግዚአብሔር ደግሞ ለልጇ እኔ ምንም ብትሆን ምንም የፈለገ ነገር ብቃወማትም በልጇ እሷ ጋር ማደግ የለበትም ብዬ መቃወማት ነገር የለም። እብድ ራሱ ልጇ እንዲነጠልባት አትፈልግም። አይደለም ጤነኛ እናት ትቅርና ማለት ነው። ልጇ ነው እና ሁሉ ጊዜ ደግሞ ስለ እርግዝና እንደዚህ ሆኜ በእርግዝና በዚህ ወጥቼ ማንም ሰው አርግዞ ነው የወለደው። ሳያረግዝ የሚወልድ ሰው የለም። ሳይጨነቅ ሳይታመም የሚወልድ ልጅ የለም። አንቺ ግን ራስሽን በራስሽ ነው ጦስቱን ቡሳስ ውስጥ የከተሽው እንጂ በሰላም ልጅሽን መውለድ ትችያለሽ፣ በሰላም ቤትሽ መቀመጥ ትችያለሽ። ግን በራስሽ ፍላጎት በቃ ይሄ የትቢትሽ ብዛት ከቤትሽ እንድትወጪ ያደረገሽ። ከቤትሽ መውጣቱ ብቻ ሳይሆን ትዳርሽ እንዲፈርስ የሆነው ምክንያት የራስሽ ምክንያት ነው እንጂ ኤኬሌ መጥቶ በህይወቴ ኤኬሌ መጥቶ በምኔ ማለት አትችይም። ሴት ልጅ ህይወቷን ማስተካከል ትችላለች፣ ህይወቷን ማበላሸት ትችላለች። አልታገርሽም። ለህይወትሽ አሁን ነው እየታገርሽ ያለሽ። ከፈረሰ በኋላ ለስራው ከተጣመመ በኋላ አንድ እንጨት አሁን ለምሳሌ ይተከላል። አንድ እንጨት ተተክሎ ቀጥ ብሎ እንዲወጣ ያስሩታል። አሁን የገጠር ሰዎች ታውቃላችሁ፣ ከተማ ላይም ያው ፍላወር ምናምን መትከላቸው አይቀርም። ቀጥ ብሎ እንዲያርግ እንዳይጣመም ይታሰራል። በቃ የሆነ የመጣመም ራሱ ባህሪ ከታየበት አሁን አገር ቤት ቀጥ ብሎ አንድ እንጨት እንዲወጣ እንዲቆም ግቢ ውስጥ የሚተከሉ እንጨቶች እንደ ባዛፍ ሊሆን ይችላል፣ ጽድ ሊሆን ይችላል፣ የተለያዩ እንጨቶች፣ የጥርስ መፋቂያዎች፣ አንዳንድ ነገሮች አሉ። እንደዛ ነገሮች ቀጥ ብሎ እንዲወጡ ይታሰራሉ ማለት ነው። ሲጣመሙ ካልተጣመሙ ራሱ በቃ ቀጥ ብሎ እንዲያርግ ይንከባከቡታል ራሱን እስከሚችል ማለት ነው፣ ጠንካራ እስከሚሆን ድረስ። አንቺ ግን ምንድነው ከተጣመመ በኋላ ላስተካክልክ ስትዩ እንዴት ሆኖ ይስተካከል? አንድ እንጨት ከስሩ ከመጀመሪያው ሳይጣመም ወይ መጣመሙ ሲታይ ካልተስተካከለ እሱ ጠንካራ ከሆነ በኋላ እና ተስተካከል ቢሉት አይስተካከልም። ሞት ቢመጣ እንደዛ ተጣሞ ያርጋል ማለት ነው። ቅርጹ ተበለሻሽቶ ማለት ነው። አንቺ አሁን ሁሉ ነገር ከተበለሻሸ በኋላ ሁሉ ነገር ከጠፋ በኋላ እና ላስተካክል ስትዩ አይሆንም ነገሩ። ስለዚህ ልጅሽ ፈለገ ወደዳችሁም ጠላችሁም ልጇ ከሷ ጋር ነው ማደግ ያለበት። የፈለገ ነገር ለምን አትሆኑ? እናት ናት። የእናትና የውሃ መጥፎ የለውም ይባላል ድሮ። የዛሬን አያርገውና ማለት ነው። ውሃም አሁን ተጣርቶ ምን ተብሎ ይባላል? ጎንበስ ብለን ልጆች ሆነን እረኝነት ላይ አብሶ ስንሄድ ውሃ ከፍት ከላይ እየጠጣ እኛ ከታች ጎንበስ ብለን እንጠጣለን። ገባችሁ? በቃ ምን ማለት ነው? የእናትና የውሃ መጥፎ የለውም ይባላል። እውነት ነው፣ የውሃ መጥፎ የለውም። ውሃ ጭቅቅትን ያጠራል፣ ብዙ ነገርን ያስተካክላል። እናትም እንደዛ ናት። ከነጭቅቂታችን፣ ከነንፍጣችን፣ ከነቆሻሻችን፣ ከነምናችን። ግን ልጁ እዛ ቢሄድ ይበደላል ማለት አይደለም። እንዲስል ግን ቢሆንም ራሷ ካልፈለገች ራሷ ካልፈቀደች ልጇን የመውሰድ መፍት የላችሁ። በህግ ራሱ ይሄ ያስጠይቃችኋል። ለምን ልጄ ሊነጥቁኝ ነው፣ ልጄ የሆነ ነገር ቢሆን ወይ ልጄ በቃ እሷ እንኳን እንደዚህ ተብላ ይቅርና ሳትባል ያኔ ቡዜን ራሱ ስንቴ ልጄን አሁን ልትልትሉ ያኔ ግን ዝም ብላ ነው እንጂ ቡዜ ምንም የለበት እጇም የለበትም። አብርሃምም ደግሞ ልጁን ለመውሰድ አይደለም ያንን ያደረገው። ያኔ ያው አሁን ተገጣጠመላት እንጂ ማለት ነው። ስለዚህ ሆነም ቀረም የፈለገ ነገር ቢሆን ልጇ ከእናት ጋር ነው ማደግ ያለበት። በቃ አብርሃም ምንድነው ማድረግ ያለበት? ለልጁ ካሰበ እሷም ለልጁ እያሰበች አይደለም፣ እሱ ደግሞ ለልጁ ካሰበ ሩታ ወደሱ ህይወት መታ ህይወቱን እንዳትበጠብጥ የማረግ መፍት አለው። ይሄ ደግሞ በህግ ማስተካከል ይችላል። በራሱ መንገድ አልቻለም፣ በሰው አልቻለም። ስለዚህ ህግ እሷ ከህግ በላይ አይደለችም። ከህግ በላይ ከሆነች ያው ህግ እርምጃ ይወስዳል። እስር ቤት የምትገባ ከሆነ እስር ቤት ያስገባታል። ለምን? የሰውን ህይወት ማወክ ማለት ትልቅ ወንጀል ነው። አሁን እሷ የራሷንም ህይወት አውካ የአብርሃምንም ህይወት እያወከች ስለሆነ ህግ ደግሞ እንትን አለው፣ ገደብ አለው ለሁሉም ነገር። ባልና ሚስት ከተፋታ እንኳን አይደለም አንድ ላይ ተፋተው ይቅርና አንድ ላይ ሲሆኑ ራሱ ካልተስማሙ እንዲለያዩ ያደርጋል። ጥፋተኛውን ደግሞ ጥፋት የተገኘበትን ሰው ያስረዋል ማለት ነው። ስለዚህ አሁን ሩታ ጥፋት እያጠፋች ስለሆነ በልጇ በኩል አለም እያልኩ ያለሁት በሱ ጋር በኩል እና ተመለስ እና እንደዚህ በማለት ይሄ ወንጀል ነው። በቃ አንድ ሰው ፈታችሁታል እንጂ የራሱን ህይወት የመኖር መፍት አለው። አይደለም አንቺ የፈታሽ ባልሽ ይቅርና አንድ ልጅ 18 አመት ሞልቶ እኔ ራሴን ችያለሁ እኔ ከእናንተ ጋር አልኖርም ብሎ ቤተሰብ ከኛ ጋር መኖር አለበት ወይ ደግሞ በእኛ መስመር መሄድ አለብክ ቢሉትና ቢያስጨንቁትና ሄዶ ቢከሳቸው
ወንጀል ነው። አንድ ሰው ራሴን ችያለሁ ካለ እናንተ የሱን የመፍትሄ መጋፋት መፍትሄ የላችሁም ነው የሚለው የአሁን ህገ መንግስት። ገባችሁ? ስለዚህ አንቺ አሁን እየፈታሽውን ባልሽን እየተጨቃጨቅሽ አሁን ልጁን ማሳደግ አልቻልሽም የምትባዩ ለዚህ ነው። ገባሽ? አሁን በዛም አነሳም እናትና ልጅ አንድ ላይ ማደግ ነው እንጂ ያለባቸው እናንተ አሁን ለምሳሌ አብርሃም እኔ ልጄን ማሳደግ ፈልጋለሁ ከሷ ጋር ሲያድግ እንደዚህ ነው ብሎ ቢናገር ማለት ነው የግድ እሷን ይመክሯታል። ልጅሽን እንደዚህ አርገሽ አሳድጊ ትባላለች እንጂ ልጁን ነጥቆ አይወስዱም። ግን የሌላ አገር ህግ ቢሆን አሁን ለምሳሌ ወደ አውሮፓ ምናምን ይመስለኛል፣ እዚህ ሀገር እንደዛ ያለ አይመስለኝም። አውሮፓ ላይ አንድ እናትና አንድ አባት ካልተስማሙ ሁል ጊዜ ልጆች ፊት የሚጨቃጨቁ ከሆነ ተለያይተው ራሱ ለልጆቹ ሰላም የማይሰጡ ከሆነ መንግስት ከሁለቱም ከእናትም ከአባትም ወስዶ ራሱ ያሳድጋል ማለት ነው። ራሱ ያሳድጋል ማለት ደግሞ ተንከባክቦ እንደ እናት እንደ አባት አርጎ አይደለም። አብሶ እነዚህ አበሻ የሆኑ አፍሪካኖችን እንዴት እንደሚያሰቃዩ አይታችሁ ከሆነ እኔ ትቻለሁ እንደዛ አይነት ነገር ማየት። ለምን ጭንቅላቴን ያመኛ እንደዛ አይነት ነገር ሳይ። ቲክቶክ ላይ ይለቀቃል፣ ዩቲዩብ ላይ ይለቀቃል። አብሶ ቲክቶክ ላይ በጣም ይለቀቃል። የሆነ ሰው ራሱ ከእናንተ ጋር የሆነ ቂም ካለ በልጃችሁ ነው የሚበቀላችሁ። እኛ ኢትዮጵያኖች አንዳንድ ጊዜ አስቸጋሪዎች ነን። እርስ በራሳችን ራሱ የሆነ ስምምነት ካሌለ ልጇ እንደዚህ ታረጋለች ምናምን ወይ ልጁ እንደዚህ ያደርጋል ምናምን ተብለን ተጠቁመን መንግስት ልጅን ከላችን ላይ እንዲወስድ ይደረጋል ማለት ነው። አሁን አብርሃምና ሩታ የዛ ሀገር ነዋሪ ቢሆኑ የዛ ሀገር ይሄ ልጅ እዛ ሀገር ቢወለድ የኔ ልጁ ከእጃቸው ላይ ተወስዷል። ለምን አይፈቀድም? እነሱ በመልካም ያሳድጋሉ ማለት አይደለም። አብሶ አልኳችሁ የአፍሪካ ልጆች መጫወቻ ነው የሚያደርጉት። ለምን እንደሆነ አላውቅም። አይታችሁ ከሆነ በቪዲዮ እያስለቀሷቸው ምን እያሉ ነፃነት ራሱ አይሰጧቸውም ብዙ ነገር። ከዛ ተረፈ እኔ እንጃ እንደሚባለው ከሆነ በጣም በቃ የሚያሳቅቅ በጣም የሚደብር ነገር ነው። እግዚአብሔር ኢትዮጵያ ውስጥ መሆናቸው በእጃቸው እንጂ እና አሁን አያት ቤት ይደግ አይደግ አይደለም ጫወታው። ገባችሁ? እንዳልኳችሁ እዛ ቢሆን ሩታ አብርሃምም ልጃቸውን ተነጥቀዋል። እኔ በቃ አይፈቅድም። የዛ ሀገር ልጅ በእንክብካቤ በሰላም በሆነ መንገድ ተለያይተው ድምጻቸው ሳይሰማ ልጆቻቸውን ያሳድጋሉ። አይ ካሉ ግን እሷም ሄዳ ልጇን አቅፋ ስሩ ስትወርቅ ምን ስትል እንደዛ እንትን አይለም። ግን የኢትዮጵያ መንግስት ደግሞ ይሄን ከቦታ ከቁብ አይቆጥረውም። በቃ እንጂማ ስንቶቹ አሉ አይደል እንደ ጎዳና ላይ እንትን የሚሉ ጎዳና ላይ የሚያርጉ ምን የሚሉ። አሁን ሌላ ሀገር ላይ ጎዳና ላይ ሰው አታዩ፣ ኢትዮጵያ ላይ ነው ጎዳና ላይ ሰው የሚተኛው። አሁን እዚህ አረብ ሀገር ራሱ ይሄ ጎዳና ተዳዳሪ ምናምን የሚባል የለም። የፈለገ ደሃ ህልም ያለ ደሃ ቢሆን መንገድ ላይ ካደረ ይታሰራል፣ ይቀጣል። ወንጀል ነው። መንገድ ላይ አይታደርም። ጎዳና ተዳዳሪ ምናምን ጥስዮ ምናምን የሚባል ነገር የለም። ትልቅ ወንጀል ነው። ግን እኛ ሀገርስ እንኳን ሌላ ይቅርና ሊጠለሉ ራሱ ያስቀመጡትን እንትን ያፈርሱባቸዋል። ወይ ቦታ አይሰጧቸው ወይ ምን አይሰጧቸው። ስለዚህ እኔ አሁን ሩታ ትክክል ናት። ልጇ መነጠቅ የለባትም። ምን እኔ እንጃ አይደለም። ጤነኛ ሰው ናት። የአይምሮ ጤነኛ እክል የለባትም። ጤነኛ ናት። ስለዚህ ልጇን እሷ አሁን ከሱ ጋር አልለይም ትግል ነው እንጂ በአይምሯ ችግር የለባትም። ስለዚህ ለምን ብላ ነው ታዲያ ልጇን የሚወሰድባት? እኔ በዚህ አልደግፍም። የፈለገ ነገር ቢሆን ልጅ ነው በቃ። እንዴ በስመ አብ። እንኳን እኛ ዛሬ አሁን እኛ አርገናል ለእናታችን ልጆች ነን። ሁሉ ጊዜ በቃ ከሷ ጋር ብንኖር ሁሉ ጊዜ ከሷ ጋር እንትን ብንል እናት ኤቭሪ ታይም ለልጆቿ በቃ እኔ አሁን ትልቅ ሴትም ሆንኩ 10 ልጅም በወልድ ምንም ብል ለእናቴ እኔ ሁሉ ጊዜ ልጅ ነኝ። ልጅ ነው በቃ። ብናድግም ትልቅም እኩል ነው ለእናት። ስለዚህ ቢሆን ራሱ እራሷ ፈልጋ ፈቅዳ እኔ አልተመቸኝም ከስራ ጋር ለልጄም አልተመቸም ይሄ ነገር። ስለዚህ እስኪ ልጄ በመልካም ነገር ይደግ ብላ በራሷ ፍላጎት ወይ ለሷ እናት ወይ ለሱ እናት ብትሰጥ ይሄ ያስማማል እንጂ በግድ እናንተ ስላልተስማማችሁ የእናንተን ጭቅጭቅ የእናንተን ጭዋት እየሰማ ልጁ ማደግ የለበትም ማለት
የሚያስማማ አይደለም። ቡዜም ዴቭም ቢሆን ማለት ነው ቤተሰብ አምጥ ብለውናል ብትሉም ባይሆን ራሱ አብዬ መታ ወይ ጋሽዬ መጥቶ ቢያነጋግሯት ከካሜራ ውጪ ስጪን ሳይሆን ልጁን በቃ በስርዓቱ አሳድጊ። እንደዚህ እያደረጋችሁ እናንተ እየተጣላችሁ ልጁ ሲያድግ ወደፊት ከእናንተ ምንድነው የሚማረው? ምንድነው ለእናንተስ የሚኖረው? ይሄ ቅርስ ነው እያስቀመጡለት ያለው አሁን ለልጁ ማለት ነው። ይሄን ጭቅጭቃቸውን እኔ እኮ አሁን ሩታም ምንድነው እኔ እኮ እና አባት እንደዚህ ለምኜው እንደዚህ ተንበርክኬ እንደዚህ ሆኜ በዚህ ወጥቼ ልትል ነው እንጂ ለአብርሃም ወይ ደግሞ ለራሷ የሆነ አብሮ የመኖሩ ፍቅር ኖሯቸው አይደለም። ይሄ ለአንዱ ጠላት ለማድረግ ነው እንጂ አንድ እናት ልጇ በመልካም መንገድ ማደግ ካለበት የዚህን አይነት ነገር መስራት የለባትም። ብለምነውም ራሱ እንደዚህ ማድረግ የለባትም። ከቪዲዮ ጀርባ መለመን ትችላለች። ከቪዲዮ ጀርባ እንዲስማሙ አንድ እንዲሆኑ ማድረግ ትችላለች እንጂ ቪዲዮ ይሄ ጠላትነት ነው። ድሮ እኮ አባቴ ለኔ ምን አደረክልኝ ወይ ደግሞ እናቴ ለኔ ምን አደረክልኝ፣ እናቴ እንደዚህ ስለምንክ እንደዚህ ያደረክ፣ አንቺም ደግሞ አባቴ ስለምንሽ እንደዚህ ያደረክሽ። በቃ ልጁ በቂም ነው የሚያርገው። ለሁለታችሁ መልካም ነገር ይዞ አያርግም ልጁ። ጥንቃቄ ብታደርጉ እሺ። ያለፈውስ ነገር አልፏል። ካሁን በኋላ የምታደርጉትን ነገሮች ጥንቃቄ ብታደርጉ። አብሶ ሩታ አብርሃምን በቃ እሱ ትቷል አይደል? ምንም ያደረገሽ ነገር የለም። መለመን ባለበት በኩል ለምኖሻል። አሁን ግን የቂም የሆነ በቃ እርሾ ለማስቀመጥ ካልሆነ በስተቀር ይሄ ጥቅም ያለው ነገር አይመስለኝም። ስለዚህ ጥቅም ያለው ነገር ምንድነው? መተው እርግፍ አድርገሽ ብሎሻል ዴቭ፣ ቡዜን ብላሻል። እህል ውሃችሁ አንድ ከሆነ 2 አመት 3 አመት አይደለም 10 አመት ራሱ ተለያይታችሁ አንድ ላይ ልትመለሱ ትችላላችሁ። ሰው ላይ ተለያይቶ ከሌላ አባት አሁን እኔም ማቃቸው ሰዎች አሉ። ሰውየው አሁን ሞቷል፣ ነፍሱን ይማረንና ስሙን አልጠቅስም። እሱም ምስቱን የመጀመሪያ ምስቱን ፈቶ ከሌላ ወልዶ እሷም ፈታዋለች ከሌላ ወልዳ የእግዚአብሔር ድንቅ ስራ። አንድ ልጅ ሁለቱም ደግሞ ወንድ ነው የወለዱት። ከሚገርማችሁ ባልየውም ወንድ ነው የወለደው ከውጪ፣ እሷም ፈታው ወንድ ነው የወለደችው። ግን ከወለዱ በኋላ ታረቁ፣ አንድ ላይ ሆኑ። የእሷን ልጅ እንደ አባት ሆኖ ነው ያሳደገው። ልክ እንደ ልጆቹ ማለት ነው። በሱ ነው የሚጠራው፣ በራሱ ስም ነው የሚጠራው፣ በሰውየው ስም። በወለደው ሰውዬ ሳይሆን ባልወለደው ሰውዬ በመጀመሪያ ባሏ ስም ነው የሚጠራው። ያኛውም ልጅ ምርጥ እናት አለችው። እሱ ነው አንድ ነው መሰለኝ ያላት ያቺኛዋም ሴትዮ። በቃ ድልቅቅ ብሎ እዚህ የሚመጣ ልጁ ሌላ ይቅርና ልጁ ሹፌር ነው። ይሄ ረጅም ምንድነው አገር አቋራጭ ነው የሚባለው፣ ማለትም ይሄ ተሳቢ መኪናዎች ነው የሚነዳው። የበረሃ ልጅ ወዶ ነው ያገባው። በሹፍርና ሲሄድ ምን ሲል ያው አጋጣሚ አገናኛቸው፣ ተዋደዱ። ድግስ እንደነ ይዟት መጣ አባቱ ቤት። እሷ ከአባቱ ቤት ነው ሙሽሯት የወሰዳት። አገሯን ሩቅ ስለሆነ ይዟት መጣ። እኔ እንዴት እንደሆነ ግን ያ ነገር የሷ ቤተሰቦች ድግስ ምናምን የደገሱላት አይመስለኝም። በቃ ዝም ብሎ ተፋቀሩ፣ ይዟት መጣ። ሽምግልና ምናምን ተልኳን መሰለኝ ልጅቷ ቤተሰብ ወደ አማራ ክልል ወደ አፋር ምናምን ትሁን፣ ግን እንደዛ ናት ልጅቷ። ስለዚህ ምንድነው ያደረገው ያ ልጅ ከአባቱ ቤት ከእንጀራ እናቱ ቤት ነው ተሞሽራ የወጣችሁ። ልክ እንደ እናቷ ቤት እናት ሆናት ማለት ነው። በቃ የኛ ዘበን ነው እንጂ መጥፎ እኮ የድሮ እናቶች ጣውንታሞች አይጣሉም፣ እንደኛ እኮ አይናቆሩም። እውነት እኔ ብዙ በቃ የሚያስተምሩ ብዙ እኛ የሚያስተምሩ ሳይሆን ማያስተምሩን ነው ወደ ራሳችን የምናስገባው ማለት ነው። ገባችሁ? አሁን ምን ልፈልጌ ነው ቡዜና ወይ ዴቭ እንዳሉ ወይ ብዙ ሰዎችን ብለናል። እግዚአብሔር ፍቃዱ ከሆነ ሰው ልጅ ስለተለያየ ተለያይቶ አይቀርም። አንድ ላይ ልትሆኑ ትችላላችሁ እግዚአብሔር ከፈቀደ። እግዚአብሔር ደግሞ ካልፈቀደ አንቺ ልጅሽን ተንከባክበሽ ጤነኛ ልጅ ሰጥቶሻል። ከምንም በላይ ጤነኛ ልጅ ነው። እስከዛሬ ልዑል ከተወለደ አንድ ቀንም ታሞ ወይ ሆስፒታል ይዘሽው ስትሄጂ ታሞብኛል ልጄ ስትይ ሰምተን አናውቅም። እግዚአብሔር ይመስገን። እኔ ደስ ይለኛል በዚህ። እውነቴን ነው የምልሽ። ጤነኛ ልጅ ማለት በዚህ ዘመን ጤነኛ ልጅ መወለድ፣ አንቺ በዛን ሰዓት እንደዛ አይነት ነገር ውስጥ ሆነሽ ራሱ እንደዚህ ጤነኛ ልጅ መውለድሽ በጣም ላንቺ ትልቅ በቃ እግዚአብሔር እውነትም ይወድሻል። መቼም እግዚአብሔር ማንንም ጠልቶ አያውቅም። ማንኛችንንም ይወደናል እግዚአብሔር። እጅ ስራው አይደለን እኛ መቼም የራሳችንን ነገር እኛም እንደማንጠላው እሱም እጅ ስራው ውስጥ እስከሆነ ድረስ
ሁላችንንም በአንድ አይን ነው የማያየን። ሁላችንንም በአንድ ነው በቃ ስራችን ሊያለያየን ይችላል። መልካም ስራ የሚሰሩት ያው በመልካም ቦታ ይቀመጣሉ። ያው እኛም እንደ ስራችሁ እንደ ፍጥርጥራችሁ ትላለች የኛ አያት ድሮ እንደ ስራችሁ እንደ ፍጥርጥራችሁ ትላለች። ሁላችንም እንደ ስራችን እንደ ፍጥርጥራችን እግዚአብሔር ያስቀምጥልናል ማለት ነው። ግን ያም ሆነ ይህ የፈለገ ነገር ቢሆን ልጇ ከሷ መለየት የለበትም። በቃ መስተካከል ካለባት ይሄ የሚጨቃጨቁትን ተመለስ ና አትመለስ እየተባለ ጭቅጭቁን እንዲያቆሙ ትላልቅ ሰዎች መጥተው ጋሽዬም ሊሆን ይችላል አብዬም ልትሆን ትችላለች። አቁሚ መቼም እናንተም ብላችሁ ስላቃታችሁ እስኪ ትንሽ በሰው ራሱ ወይ ከሰው ከአንዱ ሰው አንዱ ስለሚሻል እነሱ መክረዋት ይሄውን እሱን የምትከተለው ቂጥቂጡ ስር የምትለውን ብትተው ምንም ከአብርሃም ጋር የሚያገናኛትና ልጇም ጭቅጭቅ እያየ በፊት እንደዚህ ነበራችሁ። ይቅርታ ወይ ጉድ! በጠዋቱ ምንድነው እስኪ ወይ መድኃኒዓለም አባቴ። ስለዚህ ጭቅጭቅ ለማንም አይበጅም። ጭቅጭቅ ለማንም ለሰው ልጅም ይሁን ለምንም ጭቅጭቅ አይመችም። በቃ ሰላም ነው። እግዚአብሔር በሰላም ያሳደርከን፣ በሰላም አውለን፣ በሰላም ያዋልከን፣ በሰላም አሳድረን ማለት ነው እንጂ ልጅን የሚያክል ነገር ካንቺ ጋር ማደግ የለበትም፣ የእናንተን ጭቅጭቅ ማየት የለበትም ተብሎ ቤተሰብ ጋር የሚያድግበት ምክንያት የለውም። ዞሮ ጭቅጭቃቸው ጭቅጭቅ ነው። የትም ይደግ ልጁ ሲያድግ ይሄን ጭቅጭቃቸውን ማየቱ አይቀርም። መቼም እዛ ካደገ የሆነ ሲያድግ ስልክ አይዝም ዩቲዩብ አያይም ማለት አይደለም። መቼም ዩቲዩብ እሱ እስከሚያርግ ድረስ ከምድረ ገጽ ከጠፋ የሚጠፋ ከሆነ ላያገኝ ይችላል። ከዛ ውጪ ግን የትም ይደግ የትም ማየቱ አይቀርም ማለት ነው። ይሄ መፍትሄም አይሆንም። መፍትሄ የሚሆነው ሁለቱም የማይገናኙበት፣ የማይነካኩበት፣ የማይጨቃጨቁበት መፍትሄ መፈጠር አለበት። አብርሃም ከሷ ጋር አልሆንም ብሏል። እሷ ደግሞ ከኔ ጋር ነው መሆን ያለብን የምትለው። ይሄ ሁለት አማራጭ አለው አብርሃም። ወይ በህግ ከላው ላይ ማስቆም ይችላል። ቀጥለጥ አድርጎ አጠገቡ እንዳትደርስ እሱም አጠገቧ ልክ በቃ እኔ እንዴት ልበላችሁ፣ ይሄ ከኔ በቃ አልፈልግም ካለ ሰው ልጅ አልፈልግም ነው። ካልፈለገ ደግሞ በግዳጅ እንደነገርኳችሁ ነው። አይደለም ባልና ሚስት የተፋታ እንኳን በአንድ ቤትም ቢኖሩ ልጅም ተወልዶ 18 ዓመት ሞልቶት እኔ ከእናንተ ጋር አልኖርም ቢልና ቤተሰብ ቢያስገድደው ይሄ መንግስት የማይደግፍ ነው። ይሄን አይደግፍም የኛ የኢትዮጵያ መንግስት፣ ሌላውን ነው እንጂ። ስለዚህ በእንደዚህ አይነት ነገር መምጣት ቆንጆ አይደለም። ብዙ ኃይለ ቃል ተናግረሽናል። የምትወዱኝም ማትወዱኝም የሚወድሽም ማይወድሽም እኩል ነው የሚያይሽ። ገባሽ? ስለዚህ እኛ ኦዲየንሶች የምንወዳችሁ ማንወዳችሁም እኩል ነው የምናያችሁ። አዎ እኔ በምንም መንገድ ልጠላችሁ አልችልም። ትክክለኛው መንገድ ስታጠፉ ደግሞ ለኔ ትክክል ከሆነ ለእናንተ ትክክል ካልሆነ እሱ አያገባኝም፣ ስለእናንተ አይመለከተኝም ምትይ ከሆነ እኛ ሳንኖር አንቺ የለሽም ማለት ነው። ጊዜ ገባሽ? እኛ ካላየንልሽ ቪዲዮሽን እኛ እንዲታይልሽ ገንዘብ የኛ እይታ ወደ ገንዘብ እንዲቀየር የምናደርግልሽ እኛ ነን። ኦዲየንሶችሽን ተመልካቾችሽን ደግሞ በእንደዚህ አይነት ልክ በንቀት ልክ መናገር የለብሽም። እኔ አሁን ለምሳሌ አልጠላሽም፣ ለምን ባልጠላሽ እንደዚህ አይነት ንግግር ስትናገሪ ውስጣችን ይሰማናል። እኛ ሰው ነን አይደል እንዴ? ስለዚህ የሚወድሽም ማይወድሽም እኩል ነው የሚያይሽ። ስላየሽ እኮ ነው የሚወድሽም ማይወድሽም ስላየ ነው ኮሜንት ምን ጽፍልሽ። ሳይወድሽ ሳያይሽ አይደለም ኮሜንት በጭፍን ምንም ትበል ብሎ ሐሳብሽን እኮ ሰምቶ ነው ኮሜንት ምን ጽፍልሽ። ሐሳብሽን ሰምተን ነው ቪዲዮ ምን ሰራበት። ገባሽ? ስለዚህ ሐሳብሽን ሳንሰማ ሐሳብሽን እንትሳነን ዝም ብለሽ ብቻ አንቺ ቪዲዮ ስለለጠፍሽ ምን እንዳልሽ ሳንሰማ ምን ሳንል የዛን እዚህ እያማታን አይደለም የምንሰራው። አዳምጠን ምንድነው ያሉት፣ ለምንድነው ልዑሌ እዚህ ጋር የመጣው ለምንድነውስ ብለን ርዕሳችሁን አንብበን ከዛ
ምንድነው ይሄ ነገር ብለን አዳምጠን ከዛም በኋላ ቪዲዮ እንሰራለን፣ ኮሜንት እንጽፋለን አይደል እንዴ? ስለዚህ በዚህ ልክ እንደዚህ በቃ እንትን ሆነሽ ኃይለኛ ሆነሽ መናገር የለብሽም። አልኩሽ የሚወድሽም የማይወድሽም እኩል ነው የሚያይሽ። ስለዚህ እኩል እስካየሽ ድረስ አንቺም የሚወዱሽ እንደሚወዱሽ እንዳለ አመስግነሽ ሌላውን ሀሊ ወሊ ብለሽ ስራሽን መስራት ነው ያለብሽ እንጂ ለእናንተ አሁን ለምሳሌ እኔ ስታጠፊ አይ እኔማ እንደዚህ ስላለች ብዙ ስለምትቀየመኝ አልሰራም፣ በቃ ለሷ ትክክል የሆነ ለኔ ትክክል ነው ልል አልችልም። አሁን ልዑሌ ካንቺ ጋር ማደግ የለበትም ቤተሰብ ጋር መሄድ አለበት ስትይ ነው እልሻለሁ። እኔ ልጄ ችግር ነው ከልጄ የለየኝ ገባሽ? ልጄ ለደቂቃ ለሰከንድ ከአይኔ ማጣት የማልፈልጋት ልጄ ናት። ግን ችግር ከልጅ ይለያል፣ ማጣት ከልጅ ይለያል። ማንም ሰው ደልቶት ተመችቶት አረብ ሀገር አይሰደድም። የምሬን ስነግራችሁ እኔ አሁን አንዳንድ ሰዎች እኔ ምንም ሳይቸግረኝ ነው አረብ ሀገር የመጣሁት። እኔ ካልቸገረኝ ምን አባቴ ልሰራ ነው አረብ ሀገር የምመጣው? ምንድነው የምሰራው? ግን እኔ በመጣበት ሰዓት እንደዚህ ጊዜው አልተሻሻለም። ግፋ ብል እኔ 8 አመት ሆኖኛል። 8 አመቴን ጨርሼ 9ኛ አመቴን ይዣለሁ። በ9 አመት ውስጥ ዩቲዩብ የሚባል ነገር ኢትዮጵያ ላይ የለም። ቲክቶክ የሚባል ነገር ኢትዮጵያ ላይ የለም። ማለትም አረብ ሀገር ላይ አለ፣ ግን እንደዚህ ዩቲዩብ የሚባል ነገር ቻናል ተከፍቶ ኢትዮጵያ ውስጥ አይሰራም። ገባችሁ? እንደዚህ ያን ነገር ቢኖር ኖሮ እኔ ከነ አብርሃም በላይ ታዋቂ ሆን ነበር በዛን ሰዓት ማለት ነው። ከነሱ የበለጠ ትልቅ ፈተና አሳልፌ እዚህ አረብ ሀገር የደረስኩ ጀግና ሴት ነኝ። በዛን ሰዓት ዩቲዩብ የሚባል ነገር ቢኖር ቲክቶክ የሚባል ነገር ቢኖር እኔ ልጄን ጥዬ ከሀገር አልወጣም። ገባችሁ? ግን ልጄን ማሳደግ ስላለብኝ ልጄ የኔ ህይወት የኔ እጣ ፋንታ እንዳይደርሳት እኔ ደግሞ ለሷ መስዋዕት መክፈል አለብኝ። ለልጄ የሆነ ነገር መስራት አለብኝ። ለልጄ የሆነ ነገር ለምን ኢትዮጵያ ውስጥ በዛን ሰዓት በርግጥ እኔ አሁን ጥያቸው የመጣሁት ጓደኞቼ እኔ ያለኝን ነገር እነሱም አላቸው። በቃ ጠንክረው ሰርተው ልጆቻቸውን እያሳደጉ ነው። አሁን የልጄ እኩያ አብረን እኩል አንድ ጊዜ የወለድን ጓደኛዬ 2 ልጆች ወልዳለች። እኔ እዚህ ሀገር ከመጣሁኝ ይሄ ራሱን ይቀናለሁ። በዚህ እግዚአብሔርን የምሬን ነው የምላችሁ ቀናለሁ። እና እኔም ሀገር ቤት ቢሆን ኖሮ የኔ ወልጄ ነበራል እላለሁ። ግን ይሄ ሁሉ ሲሆን ለምንድነው? ለመልካም ነው። እግዚአብሔር ህይወቴን ለመቀየር የልጄም ህይወት ለመቀየር እኔ መሰደድ ነበረብኝ። እጣ ፋንታ ነው። ሰው ልጅ እጣ ፋንታው ነው የሚበላው። ኢትዮጵያ ላይ አዎ ሰራለሁኝ፣ በደንብ ነው የምሰራው። ለምን ለጉልበቴ ለምን ሳልሰስት ራሴን ራሱ አላየውም። በጣም ነው ለቤት የምለፋው፣ ለኑሮ የምለፋው። አሁን እነሩታ ለትዳር ለፍተናል፣ ለምትዳር እንደዚህ ሆነናል። እኔ ግርም ነው የሚለኝ እግዚአብሔርን። ለትዳር ለፍተናል፣ ዩቲዩብ ሰርታችሁ ለትዳር ለፍተናል ሲባል ግርም ነው የሚለኝ። ላባችን እንዲጠብ እስከሚል ሀሩር እኔ በረሃ ላይ ነበር የምኖረው። ገባችሁ? ለሊት ተነስቼ የሚሸጥ እንጀራ ጋግሬ ልጄን ተሸክሜ ገበያ ወጥቼ ጉሊት እንጀራ ሸጬ እምኖር ጀግና ሴት ነበርኩ። ግን በቃ ሲብስብ የሆነ እንደዛም ሆናችሁ የሆነ ማይሆን ነገር አለ አይደል? የሆነ በርግጥ ምበላ ምጠጣ ነገር አላጣም ኢትዮጵያ ላይ። ልጄንም እንደዛም ሆኜ የማሳደግ የዕለት ዕለት ቀናችንን አናጣም። ግን እርሾ ያስፈልጋታል ልጄ። ሁለተኛ ደግሞ የሆነ ነገር ታውቃላችሁ፣ እኔ ብዙ ጊዜ መናገር አልፈልግም። ዳርዳሯን መሀሉን አልናገርም፣ ዳርዳሯን ነው የምናገረው። ኢትዮጵያ ላይ ገብቼ መናገር ስለምፈልግ በቦታው ለምሳሌ የሆናችሁት ነገር የደረሰባችሁ ነገር እዛ በቦታ ላይ ስትሆኑ ነው የሚያምረው። ለዛ ነው እኔ ኢትዮጵያ ስገባ ነው ስለኔ ህይወት ታሪክ የምናገረው እምለው። ትንሽ ያው ጠብ አደርጋለሁ አልፎ አንዳንድ ጊዜ ስሜታዊ ሲሆን ነው እንጂ መናገር አልፈልግም። እኔ ከልጄ ጋር ታስሬያለሁ ፖሊስ ጣቢያ ለአንድ ሳምንት። የልጄ አባት ነው ያሳሰረኝ ከነ ልጄ ማለት ነው። ሌባ አይደለሁኝም ወይ ደግሞ ዘሙቼ አይደለሁኝም። ለራሱ ጥቅም በራሱ ጥፋት እኔን ያሳሰረኝ። እንደዚህ ነው ዓለም፣ እንደዚህ ናት። አሁን እናንተ ጥፋት ራሱ ብታጠፉ እናንተ ጥፋት ያጠፋችሁት እያላችሁ ጥፋት ያለበት ሰው ወንጀለኛ ይሆናል። ገባችሁ? በቃ ይሄ ሲደራረብብኝ እኔ ምንድነው ያደረኩት? ሹልክ ነው ያልኩት። በቃ
ለምን እዚህ ከራሴን በቃ እንትን የሆነ አንዳንድ ጊዜ ምንድነው የሚባለው እንትናችሁ ስብር የሚያቀስማችሁ ስብር የሚያረጋችሁ እንዳት አሁን አንዳንድ እህቶች አንዳንድ ወንዶች የሚሞቱት እኮ በራሳቸው እጅ በቃ ቀስማቸው ስብር ሲል ነው። ተስፋ ሲያጡ ተስፋ የሚያገኙ እየመሰላቸው በሞት አንዳንድ ሰዎች ተስፋችሁን ያለመልማሉ። አንዳንድ ሰዎች ደግሞ ያላችሁን ተስፋ ራሱ ሊያጨልሙባችሁ ይሄዳሉ። እና ስለዚህ ሩታ የፈለገ ነገር ቢሆን ይሄ ሁሉ በሩታ ነው ያነሳሁት። የፈለገ ነገር ቢሆን ችግር ካልሆነ በስተቀር ማንም ሰው አንድ እናት እኔ እግዚአብሔር እናት ናት። በቃ ከልጇ የፈለገ እብዶች እና ያለናል ልጆቻቸው እንዲለዩዋቸው አይፈልጉም። የአእምሮ ታማሚዎች አሉ አይደል? ልጆቻቸው እንዲለዩዋቸው አይፈልጉም። በቃ ከልጆቻቸው ጋር መኖር ነው የሚፈልጉት። ያ የሚያደርጋቸው ምንድነው? እናት ስለሆነች ስለወለደች ስሜቱ አለ። የፈለገ ነገር ብትሆን በቃ ጤነኛም ትሁን ጤነኛም አትሁን እናት ናት። እናት ናት። ከሞተች እናት ያበደች እናት ብትኖር ይሻላል። ገባችሁ? ትጽናኑባታላችሁ። እናት ናት። እንደው እናት እድሜ ሁሉ ጊዜ እንደው ኗሪ ብትሆን ማትሞት ብትሆን እናት ማሻአላ እውነት እናት ናት። እኔ ስለ እናት ሳነሳ እኔ እንጃ። እኔ በርግጥ ልጅም ሆኜ እናቴን ወዳለሁ። በጣም ነው እናቴን የምወዳት። እውነቴን ነው የምላችሁ። ሙር ደግሞ አሁን በጣም ነው የምወዳት። ለምን እኔን አሳድጋ አሁን ለዛም ትልቅ ሰው ሆና ልጄን የ2 አመት ከ8 ወር ነው ጥዬባት የመጣሁት። ያችን ልጄን እስከዛሬ የምታሳድገው እናቴ ናት። ለዛውም ማንሳት አልፈልግም። እኔ እውነት ስለ እናት እንዲህ ምናምን ስለ በልጅ የተያዘ ነገር ማንሳት አልፈልግም። ከባድ ነው ከምላችሁ በላይ ማለት ነው። ማልቀስ ፈልጌ አይደለም ማርያምን፣ ግን ይገባኛል ህመሙ። ከባድ ነው። እናቴ ሆኖ እህቶቼ እውነት የሰውን ሁለታ ከፍላችሁ አትችሉም። እርጉዞኜ የጓደኞቼን ሁለታ ተናግሬ ከፍዬ አልጨርስም። የሰውን ሁለታ የሰውን ደግነት የሚከፍለው እግዚአብሔር እስከሆነ ድረስ እግዚአብሔር ይክፈላችሁ ለጓደኞቼ ማለት ነው። እርጉዞኜ እርግዝናዬ በጣም ትልቅ ነው። እነሱ ግን ይደብቁኛል እንጂ ምናምን እንዲህ ሰው ራሱ ሳልፍ እንዲህ ሰው ከሩቅ ሳይኝ በደንብ ነው በቃ እኔ በምን አይነት አይን እንደሚያዩ ልነግራችሁ አልችልም። ስለዚህ 7 ወር ሲሆነኝ ከቤት እንዳልወጣ ነው ያደረጉኝ ጓደኞቼ። እኔ ያለሁበትና ቤተሰቦች ያሉበት አንድ ሀገር አይደለም። ያው በስራ ምክንያት ከሰውየው ጋር ስለምዞር በዛ ሰዓት የዛሬን አድርገውና ስለዚህ በቃ እንዳልወጣ ነው የተደረኩት። ገበያ ላይ ሰራ ነበር እርጉዞኜ። እኔ እኮ አሁን ሩታ ዋጋ ከፍለናል ምናምን ሲሉኝ ዋጋ መክፈል ምንድነው? ምን አይተው ነው ላለሁኝ እንደ እንቁላል እየተንከባከቧት ባሏም ከሆነ እኮ አብርሽ ምንም ያረጋት ነገር የለም። በዛ ሰዓት በራሷ ፍላጎት ነው። በቃ እኔ ለምን ትፈርጂበታለሽ? እናት ነሽ፣ ሴት ነሽ ምናምን ትክክለኛ የሆነውን ነገር ነው የምፈርደው። እኔ በዛን ሰዓት እንደዛ የሚንከባከበኝ እንደዛ እኔ ወደ ቤት ግቢ እኔ አይደለም ወደ ቤት ግቢ ልባል ይቅርና ተከራይተን የምንኖርበትን ቤት እሱ ጥሎን ወደ ሌላ አገር ሲሄድ ለአከራዩ እኛ 75 ብር ነው እንደዛ ነበር የምንከፍለው። በ200 የሚከራይልህ ሰው አግኝቻለሁ። እሷን አስወጣነ እርጉዞኝ። ገባችሁ? ወንዶች ማለት የዚህናል ናቸው። የዚህናል ሀረመኔዎች ናቸው አንዳንድ ወንዶች።
እንደዚህ አይነት ክደት ደግሞ ከአንዴም ሁለቴ ነው የተፈጸመብኝ። በ200 በ70 ብር በ75 ነው እንደዛ ነው። ያን ቤት ጓዳና ሳሎን መኝታ ቤት እቃ ቤት አለው ቤቱ ማለት ነው። ያው ጊዜው ርካሽ ስለሆነ ነው። የዛሬ 12 አመት ማለት ነው። አስብ ልጅ አሁን 12 አመት ይዛለች ሐምሌ 13 እና ስለዚህ በ200 የሚከራይህን ሰው ስላገኘው ልክ ደውሎለት ማለት ነው። እኔ እዛ ቤት ውስጥ እያለሁኝ የሚከራይልን ሰው ስላገኘው እሷን አውጣና ቤቱን ለሌላ ሰው አከራይ አለው። ከአከራዩ ጋር አገናኘው። ከአከራዩ ጋር ማለትም ከሚከራየው ልጁን ጋር ይግባባሉ፣ የልጅ አባት ማለት ነው። ከዛ ልጁ መጣና በ200 ብር የሚከራይልኝ ሰው አግኝቻለሁ። የማብራት ተከፍሎ የውሃ ተከፍሎ በዛን ሰዓት 50 ብር ነው እንደዛ ይደርሰዋል መሰለኝ አከራዩ ማለት ነው። ስለዚህ ለኔ ይሄ ጥቅም የለውም። በ200 ብር የሚከራይልኝ ሰው ስላገኘልኝ ባልሽ ስለዚህ ምናምን እኔ በጣም አለቀስኩ። እንዲህ ያልኩኝ እግዚአብሔር በዚህ ልክ። ከዛም በቃ ቤት ፈለኩኝ፣ ቤት ላገኛቸው። ከዛ የሆነች ጓደኛዬ 2 ልጆች አሏት። ለኔ ብላ ቤቱን ለሁለት ተካፈል ነው። ከሚገርማችሁ ያቺ እቃ ቤቷን የጋራ እቃ እናደርግበታለን። የድሮ የኔ መኝታ ቤት የሷን እቃዋን በእቃ ላይ ደራርባ አረበስና እውነት መድኃኒዓለም እውነቴን ነው የምላችሁ። እኔ ስለ ጓደኞቼ አሁን ማውራት አልፈልግም ነበረ። በቃ ማውራት ስላለብኝ ትንሽዬ ላውራ ብዬ ነው እንጂ እቃ በእቃ ላይ ደራርባ ቡና እንዲቁጭ ብላ የምታፈላበት ቦታ የለም። ቀን ሌላ ይቅርና አልጋ ላይ ራሱ ይሄ ወንበሮች ምናምን ታደርጋለች። እሷ በርግጥ ቤት አትውልም፣ ሰራተኛ ስለሆነ ስራ አላት፣ ልጆቿም ተማሪ ናቸው። ከዛ ችላኝ ማለት ነው ለኔ ብላ እንጂ ለኔ ብላ ነው እንጂ ለማንም ብላ አይደለም። የተከራየችን ቤት ትታ ለኔ ብላ ያች 100 ብር እሷ 100 ብር እኔ ምን ሰርተሽ ብትሉኝ ገበያን የሽንኩርትና ቲማቲም እየሸጥኩኝ እኔ ጊዜው ደግ ነው፣ መልካም ነገር ነው። እንደዛ አርጌ እስከምወልድ ልጄን እዛ ቤት ውስጥ ኖርኩኝ ማለት ነው። ከዛ ከጊዜ በኋላ ደግሞ ተመልሶ እንታረቃለኝ ባሌ ታረቀ። ከዛ መልሼ እሱ ያለበት ሀገር በረሃ ሄድኩኝ ማለት ነው። ደርሜ የሚባል ሀገር ጉጂ ሀገር። ከዛ እዛም የለመደ አመል መቼም ሰውን አይተውም አንዴ ጀምሮታልና እዛም ደግሞ ሌላ ሴት ወደደና አሁንም ጥሎኝ ወጣ። ከዛ እዛ ቤት ያኔ 300 ነው እንደዛ ደግሞ እዛ ሀገር የሚከራየው ቤት አፈር ቤት ነው። ጥሎኝ ወጣ። ጥሎኝ ሲወጣ አሁንም ለሰውየው ምን ይለዋል ደውሎ እኔ ቤቱን ለቅቄ ያለሁኝና ቤት ክፍያ ብር አልከፍልም ከፈለክ አውጣት ብሎ ደወለ። ማንን ይዤ? ልጅን ይዤ። ይሄን ጊዜ እንጀራ እሱ ማጠገቤ ሆኖ እንጀራ ሸጣለሁኝ። እሱ ያንንም እዛሁን ምላችሁ ሀገርም ሆኜ ጽዳት ሰራለሁኝ። ሆቴል ዋቤ ሆቴል የሚባል በቆጂ መታቁ ወይ አጋጣሚ ልትኖሩ ትችላላችሁ። ያ ሆቴል አሁን ፈርሷል ምናምን የሚባለው ወሬ ሰምቻለሁ። ይሄ በፕላን ነው ምናምን ምንድነው በሚባለው ማለት ነው። እዛ ስራ ነበር ያኔ። ገባችሁ? እኔ በህይወት ዘመኔ ቁጭ ብዬ አላውቅም። ወደ ቦረና ክልልም ነበር ከሚገርማችሁ ውሃ ልማቶች ጋር ገብቼ እንጀራ እየጋገርኩኝ እሱን አስተምሬያለሁ። ዲፕሎማ ዲግሪውንም እኔው ራሴ እዚህ ቁጭ ብዬ ነው ከፍዬለት እንትኑን የወሰደው ዶክመንቱን የወሰደው። የተወሰናል በቃ አብረንም እየኖርን አብረንም ባልኖርም በቃ አስተምሬያለሁ። ግን እኔ ዛሬ አስተምሬው መንግስት በፊት ፖሊስ ነበረ፣ ከፖሊስ ጥበቃ ነበረ፣ ከጥበቃ ወጥቶ ዛሬ ባንክ ቤት ነው የሚሰራው የልጅ አባት። ግን እኔ በኔ ላብ ነው ዛሬ የሱ ልጅ ሳይሆን የሌላ ሰው ልጅ የሚያሳድገው። ወንድ ማለት አንዳንድ ወንዶች እንደዚህ ናቸው። እኔ ቆጭቶኝ አይደለም፣ እግዚአብሔር ይመስገን እኔ ከሱ በላይ ነኝ። አሁን እግዚአብሔር ለሚያደርጋቸው ነገሮች በሙሉ እግዚአብሔር ትክክል ነው። ለዚህ ነው ሩታን እኔ ታይ እምላት መጀመሪያም ባልሽን ያዢ ምላትም ለዚህ ነበር። እንደዚህ አይነት ባል አይገኝም፣ እንደዚህ የሚለምን ባል አይገኝም። ታይ ከእጅሽ ጋር መለጠ የኔ ባል እኔ የኔ ባል አልኩት። እኔ በስመ አብ ወወልድ ወመንፈስ ቅዱስ
ባሌ አይደለም። መጀመሪያም ባሌም አይደለም፣ ዛሬም ባሌ አይደለም። አጋጣሚ ነው። ልጅ በመሀላችን አለች። ለልጄ አባት ሊሆን ይችላል እንጂ ለኔ ባል ሊሆን አይችልም። መቼ ከማይሆናችሁ ሰው ጋራ ትግል ታውቃላችሁ። ከማይሆን ሰው ጋራ መታገል ህይወታችሁን ማበረሻሸት ነው። እኔ በዛ ሰዓት እሱ ሀዱ ብሎ ገና እርጉዞኜ በቤት ውስጥ ጥሎኝ በሚሄድ ነበረ ከሱ ጋር ማቋረጥ የነበረብኝ። ግን አንዳንድ ሴቶች እኛ ሞኞች ነን። አርቀን ነው የምናስበው። እንዲህ ቢሆን እንደዚህ ነው፣ ልጅ ስላለ አብረን እንኖራለን፣ ልጅ ምን ጥስዮ ምናምን። እኔ ሂስትሪውን መሀል ገብቼ አላወራም እንጂ መሀል ገብቼ ባወራ ሩታ ምንድናት ነው የምትሉት? ሩታ ምን ሆነች ነው የምትሉት? እኔ ያሳለፍኩት ፈተና ለኔ ለሌላ ሰው ከኔም እኮ አሁን ዩቲዩብ ላይ አያለው። እግዚአብሔር የተመሰገነ ይሁን እንዴ ከኔ የባሰ ከኔ ህይወት ጋር የተመሳሰለ ሳይ አመሰግናለሁ እግዚአብሔርን። እኔ 9ኛንም ወር አልቅሼ ነው የወለድኩት ማለት እችላለሁ። አልቅሼ እያለቀስኩ እየከፋኝ ቤት ውስጥ በቃ በር ከፍቼ ስገባ ባለትዳር ሆናችሁ ደግሞ መልሳችሁ ከባድ ነው ማርያምን። እኔ እንጃ ሩታ በራሷ ፍላጎት ስለፈታችሁ ያ ስሜት አጠገቧ አለ ብዬ አልገምትም። ለምን በራሷ ፈልጋ ስለፈታችሁ። ስሜቱ ፈልጋችሁ ሳትፈልጉ ያጣችሁት ነገር ነው የሚጎዳችሁ። ግን ለጊዜው ይጉዳችሁ እንጂ እኔ ለዛሬ ጠቅሞኛል እግዚአብሔር ይመስገን። ለምን ከሱ ጋር ራሱ ቢሆን የኔ ህይወት የተበላሻሸ ምስቅልቅሉ ይወጣ ነው የሚሆነው። አንዳንድ ሰው ራሱ የተበላሸ ህይወት ኖሮት የእናንተንም ህይወት ያበላሻል። አንዳንዶቹ ደግሞ ዝም ብለው የማያውቁትን ነገር እሱ ባወራላቸው ወሬ ምንም አያውቁም እኮ። እኔ በደለኛ ልሁን በዳይ ልሁን ተበዳይ ልሁን ሳያውቁ ልክ እንደ ፈረስ የሚሳፈሯቸው ሰዎች አሉ። ለነሱ ደግሞ እግዚአብሔር ይሰጣቸዋል ዋጋቸውን ማለት ነው። እኔ መጥፎ ሴት ብሆን ኖሮ እኔ 8 አመት ይኸው ጨርሼ 9ኛ አመቴን ይዣለሁ። አንድ ቀን እዚህ ቤት ከሰው ጋር ተጣልቼ አላውቅም፣ ከሰዎቹ ጋር ተጣልቼ አላውቅም። ሰላማዊ የሆነ ህይወት ኖራለሁ። ሰላማዊ የሆነ ነገር ሀገሬ ላይ አድርጌያለሁ። ከላስ ለነገ የወጣውበትን አላማዬን አውቄ ራሴን ዝቅ አድርጌ እየሰራሁኝ ለነገ ለልጄ እርሾ እያስቀመጥኩ ነው። ገባችሁ? ስለዚህ በሩታ የተነሳ የራሴንም ሚስትሪ ማውራት ጀመርኩኝ እና ለምንድን ነው ይሄን ያልኩት? በችግር የተነሳ ልጅ ከልጅ ይለይ እናት ከልጅ ትለያለች በማለት ነው ይሄንን ያነሳሁት እንጂ የፈለገ ነገር ቢሆን ልጅ ከናቱ አባቱ ካደለው ከናት ከአባቱ ጋር ቢያድግ ካላደለው ደግሞ ከናቱ ጋር ቢያድግ ካልሆነ ግን ችግር ከሆነ ችግር የሚለይ ከሆነ ልክ እንደኔ እንደዚህ አይነት ጥልፍልፍልፍ ያለ ችግር ከሆነ ምንም ማድረግ አይቻልም። ከዛ ውጪ እኔ ከሩታ ላይ ልጇ ቤተሰብ ጋር ሄዶ ማደግ ከባድ ነው። እናት እኮ ማርያም ሽታዋ ራሱ እንኳን ይሄ ትንሽዬ ልጅ ይቅርና እኛ እናታችን ስናፍቀን እንዴት ነው የምንሆነው? ስለዚህ እንጃ እኔ ለዚህ ነው እንባዬ የሚመጣው። አልፈልግም። እኔ እውነቴን ነው የምላችሁ። ምንም ትሁን ምንም በሌላ ነገር ልቃወማት እችላለሁ እንጂ ልጇ ከሷ ቢወሰድ እኔ ደስ የሚለኝ እናት አይደለሁኝ። ስለ ልጅ በጣም አውቃለሁ። እኔ አሁን እየተረጋጋው እኔም እድሜም እየጨመረ ሲሄድ ልጄም እያደገች ስትመጣ በቃ እንጂ እኔ ለስንት አመት እዚህ ራሱ በጣም አለቅስ ነበረ። ማዳሜ ራሱ በጣም ነበረ የምትጨነቀው። በጣም ልጄ ስትናፍቀኝ አለቅሳለሁኝ። በቃ በፊት ታቅብኛለች። ከዛ ትጠይቀኛለች እንዲህ ነው ስላት ምንም ችግር የለውም ተረጋጊ፣ ትገቢያለሽ፣ ትሄጃለሽ፣ ምን ችግር አለው እናትሽ ጋር አይደለች ምናምን ትለኛለች። በጣም ነው ማለቅሰው። ከዛ ቅፍ አድርጋኝ ልክ በቃ እንደ እናት ማለት ናት። እኔ ማዳም ማርያምን እግዚአብሔር እኔ እንጃ በጣም በቃ እኔም በስርዓቱ ነው ስራዬን የምሰራው፣ እነሱም በስርዓቱ ነው የሚያከብሩኝ። በቃ ለምን ኋላችሁን ታስቧላችሁ። የሆነ ትቢት ካላችሁ ምንም የምታገኙት ነገር የለም። ሄዳ መጣች እንደዚህ ሆነች ከምትባሉ ሁሉን ናፍቆቱንም ችግሩንም ራቡንም ጥሙንም ችላችሁ የወጣችሁበትን አላማችሁን አሳፍታችሁ ወደ ሀገራችሁ ስገቡ ከዛው ተረፈ በቃ ቀላል ነው ሁሉም ነገር።
እግዚአብሔር ካለ ማለት ነው። ስለዚህ አሁን አንዳንድ ልጆች እኔ እኮ አንቺ ጨካኝ ነሽ ምናምን ይሉኛል። የጨካንኩት ያስጨከነኝ ጭካኔ እኔ ችግሬ ነው እንጂ በልጄ መጨከን ፈልጌ ወይ ከልጄ ጋር መኖር ሳልፈልግ ቀርቼ አይደለም። እኔ ከህፃናቶች ራሱ አንዲ አሁን እናቶች ይዘው ማርኬት ምናምን ስንሄድ ያረብ ልጆች ታውቃላችሁ ከእናቶቻቸው ጋር ሲሯሯጡ እዛ ምን ሲሉ እንዴት እንደምቀና እግዚአብሔርን ቅንት ነው የምለው። እዚህ አሁን እኔ ስመጣ ሁለት ልጆች ትናንሾች ነበር። አሁን ልጁ አንደኛው የመጨረሻ ላይ በቁመት እኔን በልጦኛል። ያኔ ልጅ ሆኖ ከእናቱ ስታቅፈው ከእናቱ ስር እንደዚህ ሶፋ ላይ ብርድ አብሶ ሆኖ አብረው ሲተኙ ምን ሲሉ ቅንት ነበር የምለው። ወይኔ እኔስ ልጄ መቼ ነው እንደዚህ ማቅፋት እል ነበር። እኔ የዚህን ያህል አመት ቆያለሁ ብዬ ጭራሽ አስቤ አልወጣሁኝም። ግፋ ብል 4 አመት ከ4 አመት በላይ አልሰራም ስል ቆይ ስል ያንን ስሞላ ያ ሲጎድል ያንን ስከድል ያ ሲከፈት በቃ ፍላጎታችሁ ኤቭሪ ታይም ይጨምራል። ሁሉ ጊዜ ግን ፍላጎታችሁን ገድባችሁ የራሳችሁ የሆነ ነገር ከያዛችሁ ወደ ሀገራችሁ መግባት ነው እንጂ አረብ ሀገር ጭራሽ አይሞላም። እኔ ስላየሁት ነው። እግዚአብሔር ይመስገን ለኔ አልሞላልኝም ማለት አይደለም። ያሰብኳትን ነገር አሳክቻለሁ። ግቤን መትቻታለሁ። ስለዚህ አሁን ግቤን ስለመታው ነው ልገባ የተነሳሁት። ስለዚህ እንደኔ እግዚአብሔር ያሳካላችሁ። ምን ልፈልጌ ነው እኔ ብቻ ሳይሆን እኔ እዚህ ስለሰራሁኝ ሳይሆን እዛ ያሉ ቤተሰቦቼ ለኔ ትልቅ ሚና ተጫውተዋል። ብሬን በአግባቡ በስራቱ ሌላ ይቅር እናቴ አሁን ደካማ ናት ብያችኋለሁኝ አይደል? አንዳንድ እናቶች እንደ ልጅሽን ይዤ ለሳሙና ለቅባት ለምን እኔ እግዚአብሔርን ብር ቶሎ ማልክም ቆይቼ በጣም አጠራቅሜ ነው ብር ምልከው። ስለዚህ የላኳትን ብር ወይ ስልክ ወይ 10,000 ብር ልሰጣት እችላለሁኝ። ከ10,000 በላይ ለእናቴ እኔ ብር ሰጥቻት አላውቅም። ይሄን ሁሉ አመት ስቀመጥ ማለት ነው ቶሎ አልክም ብያችኋለሁ። በዛ ላይ ለሳሙና ቸገረኝ አትል፣ ለቅባት ቸገረ አትል፣ ለዘይት አትለኝ፣ ለምን አትለኝ። እግዚአብሔር የተመሰገነ። ግን ቀለብ አንሸምትም። ዋናው ነገር እዚህ ጋር ቀለብ ችግር የለብንም ያው ስለሚታረስ እርሻ ስላለ። ከዛ ውጪ ግን ዛሬ ኢትዮጵያ ላይ ስንት ችግር አለ። ሁሉ ነገር እሳት የሆነበት ሁሉ ነገር እንደ እሳት የነደደ። እኔ አንዳንድ ጊዜ ራሴን እታዘባለሁ። እነሱ ስሩን ምን ይላሉ? አረ እንደዚህ አርጊ፣ ለራስሽ እንደዚህ አርጊ፣ እንደዚህ አርጊና እንደዚህ አርጊ። እንደነሱ ፍላጎት ቢሆን እኔ ገብቻለሁኝ። አንድ ቀንም እዛ ስሪ እንደዚህ ሁኚ። ሁሉ ጊዜ አመት በመጣ ቁጥር መቼ ነው የምትገቢው? አትገቢም። ይበቃሻል። አረ ይበቃሻል ግቢ ነው እንጂ አንድ ቀን ኑሮ ተወዷል። እኔ ከነህቶቼ ጭምር ግቢ ነው። የእህቶቼ ልጆችም አሉ አሁን አረብ ሀገር ግቢ ምንድነው መሰሪው እዚህ ነው የሚሉኝ እንጂ ኑሮ ተወዷል አክስቴ ትንሽ ስሪ ምናምን አይሉኝም። አክስቴ ግቢ ወደ ልጅሽ በቃ ግቢ ይበቃሻል። ምን ታረጊያለሽ? ይበቃሻል። አንድ ሰው እግዚአብሔር ተመሰለ እንደዚህ ሲሉኝ ደግሞ እኔ እንዴት ደስ እንደሚለኝ በቃ ለካ ብገባ ሌላ ይቅርና እንዴ አሁን ታላቅ እህቴ ያለች እንዴ አባዬኔ ቢቸግረኝስ ገብቼ ነው ሰጠች። ምንድነው የሚቸግርሽ? ትሰሪያለሽ። እኛ እየሰራን የምንኖረው ምን ስለሆነ የሚቸግርሽ ነው እንጂ ምትለኝ አይ እውነትሽን ያልሽ እኮ ትንሽ ስሪ አትለኝም። እንደው ልፈተናቸው ራሱ እንደው በእናታችሁ ገብቼ ቢቸግረኝስ ምን ባረግስ? አረብ ሀገር ልመለስ ነው እንዴ ምናምን ስል ለምን ብለሽ ለምን ትመለሺው? እኛ እየሰራናል እንዴ ምን ስለሆነ የምትሄጂው? ትሰሪያለሽ እዚህ ነው እንጂ የሚሉኝ። አዎ ኑሮ ተወዷል፣ አዎ እንደዚህ ስሪ። ማርያም ሁሉ ጊዜ ስልክ በደወልኩ ቁጥር አረ ግቢ፣ አረ ይበቃሻል፣ አረ ተይ ቆጭሻል ግቢ ነው እንጂ የምባለው። አረ እዛው ተቀመጪ አትምጪ የኛ ቤተሰብ ጋር የለም። እግዚአብሔርን አመሰግናለሁ። በዚህ አንዳንድ ቤተሰቦች አሁን ልጆች ሲያወሩ ሰማለሁ። አረ እንደዚህ ብለውናል፣ አትምጪ ተብለናል፣ ምን ጥስዮ ምናምን። አረ ምንም እኔ ቤተሰብ እንደዛ የሚለኝ ሰው የለም። እኔ እንደነሱ ፍላጎት ቢሆን ኖሮ የዛሬ 4 አመት አገር ቤት ነኝ። ይሄው የኔ ገብቼ 4 አመት እንደዚህ ሆነኛል። ግቢ ነው እንጂ አንድ ቀን አትግቢ ተብዬ አላውቅም። ግቢ ነይ ነው የምባለው። እና ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። የህይወት ታሪኬን ደግሞ በየቦታው እየርኩኝ ሁሉን ነገር በመረጃ ሁሉን ነገር አሳያችኋለሁኝ። አረብ ሀገር ስመጣ ዝም ብዬ በቃ የሆነ በቃ እኔ ለምን ብዙ ነገር ስለማይም ብዙ ነገርም ስለምሰማ ነው። አረብ ሀገር ያለች ሴት ብዙ ፈተና ያለባት ሴት ናት። ብዙ ስቃይ የትኛችንም ተስቃይተን በረሃው፣ ሙቀቱ፣ ሀሩሩ፣ የብርድ ጊዜ ብርዱ፣ የስራው ጊዜ ስራው፣ ናፍቆቱ አብሶ እኔ አሁን ብቻዬን ነው የምሰራው። እታይ ስወርድ ብቻ ነው ከሰው ጋር የምገናኘው። እዚህ አንዳንድ ጊዜ ስመጣ በቃ ቤቱ ራሱ ክላሴ ራሱ ውይ ይላለሁ። በቃ
ምንም ማድረግ አይቻልም። ማይለመድ ነገር የለም፣ ይለመዳል። እኔ በፊት ብቻዬን ምግብ ራሱ መብላት አልወድም። ስልክ ደውዬ በላይቭ በቪዲዮ ማለት ነው፣ በላይቭ እላለሁ፣ በቪዲዮ ደውዬ እያያችሁኝ እስኪ እያወራን ልብላ ነበረ። አንዳንዱ ደግሞ አይፈልግም እንደዛ እኔ እንትስል። ከዛ አሁን እየለመርኩ ብቻዬንም መብላት ለመርኩ። ቡና አፍልቼ ድሮ ቡና እየጠጣው ነው። ቡና እስኪ እልና ከሰዎች ጋር እያወራሁ ልክ አጠገቤ እንዳሉ እንዲመስለኝ እንደዛ አረግ ነበረ። ብዙ ነገር በግድ የምትለምዱት ልምዶች ብዙ ነገሮች አሉ። በቃ መልመድ እስካለባችሁ የምትለምዱ። በጣም ይደብረኝ ነበረ ለብቻዬ ምግብ እንዲያቀርቤ በሳህን በቃ ድብር ብሎኝ አስጠልቶኝ ወይ ካጠገቡ የምነሳበት ጊዜ አለ። ምንም ቢሆን እኮ ኢትዮጵያኖች ወይ ቤተሰብ ሊኖረን ይችላል ወይ ጎረቤት ሊኖረን ይችላል አብረን ቆርሰን ምን በላኛ ብቻችን አንበላም እኮ። ያሁኑን አላውቅም የበፊቱን ነው የምላችሁ። እና እኔ በህይወቴ ደግሞ ሰው ከሰው ውጪ ኖሬም አላውቅም። እግዚአብሔር የተመሰገነ ይሁን። እና እንደዛ ነው እላችኋለሁ። ለኔ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሩታ ከልጇ ጋር በሰላም እንድትኖር እግዚአብሔር ፍቃዱ ያርግላት። እነሱም ብለዋል በግድ አይደለም የምንቀበልሽ፣ በፍላጎትሽ ፈልገሽ ምሰጪ ከሆነ ነው ምናምን ያሉት። አዛ ወጣ። ስለዚህ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ኢትዮጵያ ሀገር ይወድሻለሁ።